አንጨቃጨቅ፣ አንወሻሽ፣ ለውሳኔ አንፍጠን ምናምን የሚሉ ቃላቶችን ለመጠቀም ከፈለጋችሁ በእንግሊዘኛ እችን ፍሬዝ ተጠቀሟት። let's not okay let's not ከዛ እዚህ ላይ ቃሉን እየጨመራችሁ አረፍተ ነገራችሁን ማሳመር ነው። let's not argue ይሄኛው ምን ማለት ነው? አንጨቃጨቅ ነው። ሰው አንጨቃጨቅ ካላችሁ let's not argue okay በዚህ ጉዳይ አንጨቃጨቅ let's not argue with this matter or like over this matter okay በዚህ ጉዳይ አንጨቃጨቅ ይሆናል። አንወሻሽ በሉኝ እስቲ አንወሻሽ let's not lie to each other okay አንወሻሽ አትዋሸኝ አልዋሽም እንደማለት ነው አይደል? እሺ ለውሳኔ አንቸኩል፣ ለውሳኔ አንቸኩል good let's not rush to conclusions alright let's not rush to conclusion ብትሉትም ትችላላችሁ። ሌሎችን አሳንሰን ማየታችን እናቆም፣ ወይ ደግሞ ሌሎችን አሳንሰን አንይ። አሪፍ ቃል አለች እዚህ ጋር let's not look down to others let's not look down on others ካላችሁትም ይሆናል ማለት ነው። በጣም ጥሩ። ራሳችንን አንናቅ፣ ራሳችንን አሳንሰን አንይ ደግሞ በሉኝ let's not underestimate ourselves okay let's not underestimate ourselves የሚለው አሪፍ ኤክስፕሬሽን ይሆናል። ሌላኛው ቶሎ ቸኩለን ፍርድ አንስጥ፣ ወይ ደግሞ ሌሎች ላይ ለመፍረድ አንቸኩል ትላላችሁ okay let's not judge too quickly or let's not judge others too quickly የሚለውን መጠቀም ይቻላል። የናንተ አሳይመንት አለች okay የናንተ አሳይመንት ማንነታችንን አንርሳ የሚል ነው። ማንነታችንን አንርሳ፣ እንዳንተም እንዳትረሱ let's not የሚለውን ተጠቅማችሁ ማለት ነው። so we'll see you next time. Bye for today. Bye.